ጎንደርን ለመጎብኘት ነው የመጣነው። አላችሁ ጋይስ አባገዳ ጎንደር ገቡ ሰማችሁ? አረ ጉድ በል አባገዳዎች ጥምቀት እናከብራለን ብለው አሁን በዚህ ሰዓት እንግዲህ ወደ ጎንደር ሄደው ነው የሚገኙት። የቴዎድሮስ ሀገር ሲባል ገናዬ እዚህ ትከሻዬ ሁሉ ይሞቃል። ሰላም ጤና ይስጥልን ውድ ቤተሰቦቻችን እንኳን ለብርሃነ ጥምቀቱ አደረሰን እያልን በዛሬው ቪዲዮአችን በዘንድሮ የጥምቀት በዓል ላይ የገጠሙ እጅጉን ልብ የሚነኩ አሳዛኝ ክስተቶችንና አስደሳች የሆኑ ሁለት ተቃራኒ አጀንዳዎችን ልናደርሳችሁ ብቅ ብለናል። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ማድረግ እንደተለመደው እንዳትረሱ እያልን ወደ ዝርዝሩ አለፍን። አላችሁ ጋይስ አባገዳ ጎንደር ገቡ ሰማችሁ? በኢየሱስ ስም እንዴት ደስ እንዳለኝ እግዚአብሔር። ድሮ ልጆቻችን የሚነግሩን ኢትዮጵያ እንደው መድኃኒዓለም እኔ በህይወት እስካለው ድረስ ብትመለስ ባይ ነኝ ሁሌም ማለት ነውና ደስ አለኝ። በጣም ደስ አለኝ። ኢትዮጵያውያን እንደዚህ ነን በነገራችን ላይ ማለት ነው። በዘር ምናምን የሚያባሉት ሰዎች ማለት ነው ማርያምን እስኪ ሪል ላይፋቸው ውስጥ ግቡ። ወይ ሚስታቸው ጎንደሬ ናት ወይ ሚስታቸው ሌላ ብሔር ናት። አረ ጉድ በል አባገዳዎች ጥምቀት እናከብራለን ብለው አሁን በዚህ ሰዓት እንግዲህ ወደ ጎንደር ሄደው ነው የሚገኙት። ጎንደሮች ፍቅራችሁን፣ አንድነታችሁን በዚህ ባህል ግለጹ። አባገዳዎች የፍቅር አካላቶች ናቸው ወደ እናንተ የመጡት። ኦርቶዶክስ ደግሞ ልዩ እንደሆነች ክቡር እንደሆነች ገልጣችሁ አሳዩ። የትላንትናው ስራ እንግዲህ ይሄንን በመሰለ ሁኔታ በጣም ብዙ ሰዎችን አስደስቷል። እንደዚሁም ብዙ ጠላቶችንም አስደንግጧቸዋል። ምክንያቱም ለብዙ ጊዜያት የነበረው ለብዙ አመታት የቆየውን በፖለቲካ የሚወራውን የጥላቻን ድልድይ ያፈረሰ ስራ ማለት እንችላለን። በዛ ደረጃ ብዙ ሰው ተደስቶበታል። እዛ ከደረሱ በኋላ ምን አይነት አቀባበል አደረጉላቸው፣ ምን አይነት ሁኔታን አሳለፉ የሚለውንም በዚሁ ቪዲዮ አብረን የምንቃኝ ይሆናል። የትም እንዳትሄዱ እስከ መጨረሻው ከኛ ጋር ቆዩ። የዘንድሮው የ2018 ዓመተ ምህረት የጥምቀት በዓልን በጎንደር ከተማ ለማክበር የኦሮሞ አባገዳዎችና ታዋቂ ሰዎች በጎንደር ከተማ መግባታቸው ተገልጿል። ጎንደሬዎችም የጎንደርን ቀሚስና ጃኖ ለብሰው ደማቅ አቀባበል አድርገውላቸዋል። የአባገዳዎች ጥምቀትን ጎንደር ለማክበር መገኘታቸው እስካሁን በነበሩ ጊዜያት ያልተለመደ በመሆኑ ለየት ያለ ትኩረትን ስቧል። ጎንደርን ለመጎብኘት ነው የመጣነው። በእውነቱ ህዝቡ ጋር ያለው ጥሩ አቀባበል ነበረ። ከትላንትና ጀምሮ ከኤርፖርት ጀምሮ ጥሩ አቀባበል ነው ያደረጉልን። ያው እንደምታየው ከትላንት ጀምሮ እስካሁን ከኛ አልተለዩም። ያለንን ሀብት ቅርስ እንዲሁ ደግሞ ባህል ወግ እያሳዩን ነው ያሉት እና በጣም በጥሩ ሁኔታ ነው ተቀበሉት። በእውነቱ ሁሉም ነገር እንደተነገረን ቅድም ያው ገለጻ ሲደረግ የነበረው ይሄ ተበላሽቶ ይሄ ቅርስ ጠፍቶ ነበር። ቀደም የነበሩት መንግስታቶች ምንም ትኩረት ሳይሰጥ በአሁኑ መንግስት የተበላሸውን ቅርስ የጠፋውን ቅርስ መልሶ በማልማት ለሰው እይታ እንዲሆን ለዚህ ማብቃቱ የሚደነቅ ነገር ነው። ያለነውን በማጥፋት ሳይሆን የነበረውን በማጥፋት ሳይሆን የነበረውን በማሳደስ እንዲሁ ደግሞ በማቆየት አባቶቻችን ከዚህ በፊት ይሄን የመሰለ ስልጣኔ ባልነበረ ዘመን ይሄንን እንደ ስልጣኔ አድርጎ ለኛ ማቆየቱ ትልቅ ነገር ስለሆነ ያሁኑ ትውልድ ደግሞ የነበረውን በማጥፋት ሳይሆን በማልማት ለዚህ ማብቃቱና መታደሱ በጣም ደስ የሚል ነገር ነው። ከተለያዩ አካባቢ የሚመጡ ቱሪስቶች አሉ። ብዙውን ጊዜ ከጥምቀት ጋር ተያይዞ ከውጭ ሀገር የሚመጡ አሉ። ከውጭ ሀገር ብቻ ሳይሆን ከውስጥ ራሱ መጥቶ እርስ በርስ መጠያየቅ ያለንን ሀብት ወግ እሴትና እንዲሁ ደግሞ ቅርሶች ማየት ጥሩ ነው። ምናው ለመጀመሪያ ጊዜ ነው እዚህ የመጣሁት። ህዝብ ለህዝብ ተገናኝቶ የጎንደር ህዝብም ወደ ኦሮሚያ ክልል ሌላ ክልል ሄዶ የተለያዩ ቅርሶችና ከየመኝ ተስፋ አድርጌ አንድ ነገር ታልባል። እኛ እንደተባለው ከሰፊዋ የኢትዮጵያ አራት ማዕዘን መጥተናል። ሁሉም የኢትዮጵያ ልጆች ናቸው። ሁሉም እያንዳንዱ ኢትዮጵያዊ ክልል ለኢትዮጵያ ጉዳይ የራሱ የሆነ አስተዋጽኦ መነሻ ገንቢ ነገሮች አሉ። ጎንደርን በእኔ እድሜ ማቀው እኔ ልናገር የነበረውን እዚህ ቀደሙኝ የቴዎድሮስ ሀገር ሲባል ገናዬ እዚህ ትከሻዬ ሁሉ ይሞቃል። ቴዎድሮስ ዝም ተብሎ አይደለም።
ምን በላ ዩኒፊኬሽን ለሚባለው ኢሮፒያ አንድ ላይ ሆና ሳንቲም አንድ አይነት ገንዘብ አዋሃደች ዓለም የሰፈር መንደር ሆነች ተብሎ የሚነገርለትን ቴዎድሮስ የጥንት ጊዜ ነው የጀመሩት። ስልጣኔው ከጎንደር ከጎጃም ነው ወርታቸው አማርኛው ቅኔው መጽሐፉ ማንበቡ ሁሉ ከታች ነው ከላይ ነው ወርታቸው ወረደው። ጎንደር ለኛ ብዙ ትርጉም ያለው አካባቢና በድሮ አጠራር ጠቅላይ ግዛት በአሁኑ እንግዲህ ዞን ክልል ነው ምንለው። ይሄ ብቻ አይደለም። ቴዎድሮስ ማስተምረው ብዙ ቄሶች አንዱ ታቦት ላይ ሲቀድሱ ሲውሉ፣ ብዙ ዲያቆኖች ሲቀድሱ ሲውሉ ማን አርሶ ሊበላ ነው አረባካችሁ ብለው ያንንም ስርዓት ያስተካከሉ ንጉስ ናቸው ቴዎድሮስ። ለመናገር ጊዜ ስለሌለኝ እንዲህ እንዳከበራችሁን ጥንትም የተከበራችሁ ናችሁ። አሁንም ክብራችሁ እንደሸማ እንደለበሳችሁ ኑሩ፣ ዝለቁ። የኢትዮጵያ አንድነት ለወደፊት ዝለቁ። እኛም በሰላምና በፍቅር እንደምንከርም ተስፋ አድርገን የመጣ ነው። እግዚአብሔር ባርካችሁ። ደስ የሚል አቀባበል ነው። እጅጉኑ በጣም የሚያስደስትና በፍቅር ልብን የሚያቀልጥ ተግባር ነው። እንግዲህ ይሄ ተግባር እንግዲህ ተማርን ያሉ ጥቂት ኢትዮጵያኖች እንደዚህ አይነት የፍቅር ስሜትን ነው ከመካከላችን ለመራድ ሲጥሩ የነበሩት። እኛ አባት ያሉትን ከሌላ ብሔር ሆነው አጼ ቴዎድሮስ ስማቸው ሲጠራ እኔ ትከሻዬ ሁላ ነው የሚሞቀው ነው ያሉት። ሌሎች ጥቂት ፖለቲከኞች ደግሞ ምን እንደሚሉ ዛሬ ላይ እናውቃለን። የኦሮሞ፣ የሌላው ብሔር፣ የአማራ፣ የመን፣ የትግሬ፣ የምን የእያንዳንዱ ብሔር ፖለቲከኞች ነን የሚሉት አወቅን የሚሉት ምን እንደሚሉ ጥቅቅ አድርገን እናውቃለን። ይሄንን የፍቅር ስሜት ነበረ ከመካከላችን ለማጥፋት የጣሩት። ለማንኛውም የአባገዳዎች ስምቀትን ወደ ጎንደር ያደረጉት ጉዞ በጣም የብዙዎችን ልብ እንደዚህ አይነት የጥላቻ ድልድይን ለማፍረስ ተምሳሌት መሆን አለበት የሚል ሐሳብ ያለኝ ነኝ። እጅግ አሳዛኝ የተባለ ዜና በዛሬው የከተራ በዓል ላይ ተሰምቷል። በኮዬ ፈጬ እንግዲህ በከተራ በዓል ሰረገላ ከኤሌክትሪክ ጋር በተፈጠረ ንክኪ የአራት ወጣቶች ሕይወት ማለፉ ተነግሯል። የብዙሃኑን ልብ እንግዲህ በሐዘን የሞላው ነገር ይሄ ነው። በጥር 10 2018 ዓ.ም የከተራን በዓል ለማክበር እያገለገሉ ሳሉ ሰረገላን እየገፉ እያሉ በተፈጠረ በኤሌክትሪክ አደጋ አራት ወጣቶች ነፍሳቸው ማለፍ ችሏል። ለሟቾች ነፍስ ይማር እያልን ለወላጆችና ለወዳጆቻቸው እንደዚሁም መጽናናትን እግዚአብሔር አምላክ ያድልልን እንላለን። የዛሬው ቪዲዮአችን እዚህ ጋር ለማጠናቀቅ ተገደናል። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ቆይታ ተመኘው።